بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم إن شاء الله አዲስ አበባ ከተማ እስልምና ጉዳይ ከፍተኛ ምክር ቤት የጀናዛ አገልግሎት የሚሰጥባቸው የቀብር አገልግሎት የሚሰጥባቸው 13 የመካነ መቃብር ቦታዎች አሉ። እነዚህ ቦታዎች ሁለት ከፍለን እናያቸዋለን ከቦታው ይዞታ ጋር በተያያዘ ማለት ነው። ከ13ቱ ውስጥ 6ቱ የጋራ ዘላቂ ማረፊያ ተብሎ በመንግስት በኩል ተመቻችተው ሁሉም የሃይማኖት ተቋማት አንድ ስፍራ ላይ በአጥር ተለያይተው አንድ ቦታ ላይ አገልግሎት እንዲያገኙ የሚደረግበት ነው። ይሄ በዋናነት 6 ናቸው። ከዚህ ውጪ ያሉት 7ቱ በከፍተኛ ምክር ቤቱ ይዞታ ስር ካርታ ያላቸውና ምክር ቤቱ አገልግሎት እየሰጠባቸው የሚገኙ ቦታዎች ናቸው። አጠቃላይ ከነዚህ ከ13ቱ ውስጥ አሁን ላይ 11ዱ ላይ አክቲቭ የሚባል የቀብር አገልግሎት የጀናዛ ሽኝት ስራዎች እየተሰሩ ነው የሚገኙት። ሌሎቹም በሂደት ሁለቱም ወደ ስራ እንዲገቡ ቅርብ ጊዜ የተቀላቀሉ ስለሆኑ እነሱ መሰረተ ልማቶቻቸው እንዲሟላ ተደርጎ ወደ ስራ የማስገባት ስራዎቹ ይሰራል። እነዚህ ከላይ የጠቀስናቸው በምክር ቤቱ አቅም ልክ አጥር እንዲኖራቸው የማድረግ በምክር ቤቱ በውስጥ አቅምም አህለል ኸይሮችን በማናገርም አጥር እንዲኖራቸው የውስጥ መንገዶች እንደ ምክር ቤቱ አቅም እንዲኖራቸው የጀናዛ ማጠቢያዎች እንዲኖራቸው ከአህለል ኸይሮች ጋር በመነጋገርም እንዲኖራቸው በማድረግ ስራዎቹ እየሰሩ ይገኛሉ እና አጠቃላይ ከቁጥሩ አንፃር እነዚህ ናቸው። በእነዚህ መካነ መቃብሮች ላይ ምክር ቤቱ በጣም ብዙ ሰራተኞችን በተለያየ ዘርፍ ላይ ቀጥሮ እያሰራ ይገኛል። ያው በጣም ብዙ እንደ ከተማችን የቀብር አገልግሎት የምንሰጠው ኮልፌ ላይ በመሆኑ ኮልፌ ላይ አሁን ላይ አክቲቭ የሆኑ 30 ሰራተኞች አሉ። ከዛ ውጪ ሌሎቹ መካነ መቃብሮች ላይ ከኮልፌ ውጪ ያሉት ምክር ቤቱ የሚያስተዳድራቸውና የምክር ቤቱ ደሞዝ ተከፋይ የሆኑ መካነ መቃብሮች ላይ 71 ሰራተኞች አሉ። አጠቃላይ አሁን የቀብር አገልግሎቱን እያሳለጠ ያለ የምክር ቤቱ ሰራተኛ 101 ነው ማለት ነው። እና በእነዚህ ሰራተኞች እና ከዚህ ውጭም ባሉ በጎ ፈቃደኞችም ጭምር እየታገዘን በየቀኑ ያው ሸኝት የሚፈልጉ ጀናዛዎችን እየሸኘንና የቀብር አገልግሎቱን በተሻለ መልኩ ቀድሞ ከነበሩት እየሰጠን እንገኛለን። ያው የመጀመሪያው የቀብር አገልግሎትን የተቋም አሰራር እንዲኖረው ተቋማዊ እንዲሆን የማድረግ ስራ ነው የመጀመሪያው ስራ። ከዚህ በፊት ምክር ቤቱ ኢምፕሊመንት ሲያደርግ የነበረው ድርጅታዊ መዋቅር ላይ የቀብር አገልግሎትን የሚመለከት የቀብር ጉዳዮችን የሚመለከት በመዋቅር ደረጃ እንደ ክፍልም እንደ ዳይሬክቶሬትም አልነበረም የተጠናው እና 2015 ላይ ተግባራዊ ያደረግነው ላይ የነበረው አንድ መምሪያ ነው። መምሪያውም እስላማዊ ተቋማት ይባላል። እስላማዊ ተቋማት ውስጥ በባለሙያ ደረጃ የቀብር ጉዳዮች ባለሙያ ደረጃ ነው እንዲቀመጥ የተደረገው። ያ በማኔጅመንት ታይቶ ቀብር በክፍል ደረጃ እንዲደራጅ ተደርጓል። ከጥናቱ ውጪ በተጨማሪ ማለት ነው። የ2015-16 እንሰራበት የነበረ ነው። አሁን ላይ ግን ከምርጫ በኋላ ይህ ዘርፍ ትልቅ ዘርፍም በጣም ብዙ አገልግሎት የሚሰጥበትም የማህበረሰብ ኢንትረስትም ያለበትም ስለሆነ በመምሪያ ደረጃ እንዲደራጅ ተደርጓል። ይሄ ትልቅ ምርታ ነው። በዚሁ አመት ላይ ሚያዝያ 12 እና 13 ምክር ቤቱ አስቸኳይ የጠቅላላ ጉባኤ ስብሰባ ጠርተው ነበር። እዛ ላይ ካጸደቀው መተሪያ ደንብ ውስጥ አንደኛው ነጥብ ይሄኛው ነጥብ ነው ማለት ነው። ይህ መምሪያ ቀብር አገልግሎት መምሪያ በመምሪያ ደረጃ ቀድሞ የነበረው በባለሙያ ደረጃ አንድ ክፍል ውስጥ የነበረው ከዛ ደግሞ በማኔጅመንት ደረጃ በክፍል ደረጃ እንዲደራጅ የተደረገው አሁን በሙሉ አቅም በመምሪያ ደረጃ እንዲደራጅና የተሟላ አገልግሎት ለማህበረሰቡ እንዲሰጥ የማድረግ ውሳኔ ተላልፏል። ይሄ ትልቅ ምርታ ነው። ከአሰራር ጋር በተያያዘ ባለፉት 3 አመታት ሲሰሩ የነበሩ ስራዎች አሉ። መካነ መቃብሮቻችን እንዲከበሩ ከማድረግ አንፃር የኮልፌ መካነ መቃብር ላይ የነበረውን ሁላችንም የምናውቀው ለብዙ አመታትም ደግሞ ስንሸማቀቅበት የነበረው ከአጥር ጋር በተያያዘ የእንጨት ተረፈ ምርት በተለይ ከፊሊጶስ ኢንዱስትሪ መንደር የሚወጡት የእንጨት ተረፈ ምርቶች እዛ ቦታ ላይ እንዲከማቹ ይደረጋል። የፋብሪካ ሰራተኞች ቀብር ላይ ሲጸዳዱ ነበር። ያን ነገር ከመከላከል አንፃር ምክር ቤቱ ብዙ ገንዘብ አውጥቶ አጥሩ እንዲከበር የጥበቃ ማማዎች ቦታው ላይ እንዲሰሩ ተደርጓል።
ጉለሌ መካነ መቃብር እንቁላል ፋብሪካ ላይ ያለውም ባለፉት 3 ዓመታት ምክር ቤቱ ማህበረሰቡን በነቂስ አንቀሳቅሶ እንዲጸዳና ቀብር ከ20 ምናምን ዓመት በኋላ ማለት ነው ደግሞ የቀብር አገልግሎት እንዲጀመር ተደርጓል። ሌሎች ቱሉ ዲምቱ ላይ ያለ አማን አምባ ላይ ብዙ ገንዘብ ወጥቶ ሙሉ ማለት ነው ይዞታውንም ከማስከበርም አንፃር አጥር እንዲታጠር ባለፈው 9 ወር ብቻ በጣም ብዙ ገንዘብ ተከፍሎ አጥሩ ሙሉ ለሙሉ እንዲታጠር የማድረግ ስራ ተሰርቷል። በላይ በኩል በፓርኩ በኩል ያለው ፓርት እንዳለ ቢሆንም ማለት ነው በቀጣይ በጀት ዓመት የምንይዘው እንዳለ ሆኖ ሌሎች በአህለል ኸይር የተያዙ የአጥር ግንባታዎች አሉ። በዚህ ጉዳይ ላይ ሚድሮክ ኦልሞስት ጥሩ እንቅስቃሴዎችን ከኛ ጋር እያደረገ ይገኛል መካነ መቃብሮቹን በማልማት ዙሪያ ማለት ነው። እና በዋናነት እነዚህ ከመሰረተ ልማት ጋር በተያያዙ ነው። መሰረተ ልማት ላይ ለምሳሌ ጉለሌ እንቁላል ፋብሪካ ጋር ያለው ላይ አንድ እህት ነች የጀናዛ ማጠቢያውን ሰርታ ያስረከበችን። እንዲሁ ባለሀብቶቹን የማስተባበርና የማለት ስራዎቹ በዋናነት እየተሰሩ ይገኛሉ። ይሄ ከመሰረተ ልማት ጋር በተያያዘው ነው። የአስተዳደርን በተመለከተ ደግሞ ከፍተኛ ክፍተት ያለበትም ኤሪያ ስለሆነ ለበጣም ብዙ አመታት መካነ መቃብር አስተዳደርን በተመለከተ ምክር ቤቱ እንደ ባለቤትነት ሲንቀሳቀስበትም አልነበረም። ስሙ ብቻ ነው ምክር ቤቱ ጋር ያለው እንጂ የተለያዩ በጎ ፈቃደኞች፣ የተለያዩ ግለሰቦች፣ ኡስታዞች አገልግሎቱን ማህበረሰቡን ሲካደሙበት የነበረ እንትን ነው። አሁን ግን ከለውጥ በኋላ የተቋም አንድ አካል ስለሆነ ያን የተቋም አሰራር ደግሞ ማላመድም አስፈላጊ በመሆኑ አንዳንድ ማሻሻያ ነጥቦች ላይ ምክር ቤቱ ስራዎችን እየሰራ ይገኛል። ከዛ ውስጥ አንደኛው እና መሰረታዊው የኮልፌ መካነ መቃብር ላይ ያሉ እንቅስቃሴዎችን የማሻሻል ነው። ቀደም እንዳልኩኝ ከ30 በላይ ሰራተኞች እዛ ቦታ ላይ በቅጥር ደረጃ አሉ። በቀን በጣም ብዙ ማምረት የሚችል የብሎኬት ማምረቻ ቦታው ላይ አለ። ምናልባት ወደፊት ደግሞ እናስተካከላለን ብለን እምነት አለን። ከዛ ውጪ የከተማችን አብዛኞቹ ጀናዛዎቹ የሚካደሙት ኮልፌ ላይ ነው። 13 መካነ መቃብር አለን ብለናል። በብዛት በየቀኑ ጀናዛ የሚቀበለው መካነ መቃብር ይሄኛው። ይሄንን አሰራር ከማስተካከል አንፃር ቅርብ ጊዜ በማኔጅመንት ደረጃ የተወሰኑ ውሳኔዎች አሉ። ከዛ ውስጥ አንደኛው የሰራተኞቹን የሽግሽግና ሰራተኛ ቀብር ቦታ እጥረት ያለበትና ማኔጅመንት ኤክስፒሪያንስ የሚፈልጉ ቦታዎች ላይ ሰራተኞቹን በአዲስ መልክ የማሸጋሸግ ስራ ተሰርቷል። ከዛ ውጪ በኡስታዝ አህመድ ዲን ጀበል በኩል ፈንድሬዚንግ ስራ ተሰርቶ ስራ የጀመረ ቦታው ላይ ግን በሙሉ አቅሙ እየተንቀሳቀሰ ያልሆነ ብሎኬት ማምረቻ አለ። ይሄ ብሎኬት ማምረቻ ሁሉም መካነ መቃብሮችን የብሎኬት ፍላጎት ማሟላት በሚችልበት መልኩ ምክር ቤቱ አሁን ቅርብ ጊዜ ማለት ነው ከሳምንት በፊት በጀት መድቦ በአዲስ መልክ ማምረቻው ወደ ስራ እንዲገባ የማድረግና በየመካነ መቃብሩ የሚያጋጥሙና ሙስሊሞቹንም ለአገልግሎት እዛ የሚሄዱ ሰዎችንም ላልተገባ ወጪ እየዳረገ ያለን አሰራር ከመፍታት አንፃር ምክር ቤቱ የወሰነው ነው። ይህን ውሳኔ አብሮ ሲወስን የዋጋ ማሻሻያ ዋጋ ጭማሪ ሳይሆን የዋጋ ማሻሻያ አድርጓል። በዚህ ሂደት ውስጥ ወደ ዋጋ ማሻሻያው ከመሄድ በፊት ባለፉት 9 ወራት የአዲስ አበባ ከተማ እስልምና ጉዳይ ከፍተኛ ምክር ቤት ከቀብር ጋር በተያያዘ እንደ ገቢ ሲሰበስበው የነበረው ምንድነው፣ ምክር ቤቱ ያወጣቸው ወጪዎች ምንድናቸው የሚሉትን አንዳንድ ነገሮችን ማንሳት እፈልጋለሁ። ባለፈው 9 ወር ከሐምሌ 1 ጀምሮ እስከ መጋቢት 30 ባለው የ9 ወር ሪፖርታችን ውስጥ የአዲስ አበባ ከተማ እስልምና ጉዳይ ከፍተኛ ምክር ቤት ከመካነ መቃብር ከሁሉም መካነ መቃብር 2,000 ብር ፐር አንድ ጀናዛ የአገልግሎት ክፍያ ሲሰበስብ ነበር። ይሄ ብር አንድ ላይ ሲደመር 3,970,157 ብር ነው የሚሆነው። ይሄ ብር ማለት ነው። ይሄ አጠቃላይ ከቀብር ምክር ቤቱ የሰበሰባቸውና ሁሉም መካነ መቃብሮች በደረሰኝ አሰባስበው ለምክር ቤቱ ገቢ የተደረገ ብር ነው። ቅድም እንዳልኩት 101 ሰራተኞች አሉ። ባለፈው 9 ወር ብቻ ምክር ቤቱ 7,642,179 ብር ከፍሏል። እደግመዋለሁ፣ ባለፈው 9 ወር ብቻ 7,642,179 ብር ከፍሏል። ይሄ ለደሞዝና ጥቅማ ጥቅም ብቻ ለ101 ሰራተኛ የከፈልነው ደሞዝ ነው ማለት ነው። ከሰበሰብነው ገቢ አንጻር ሲታይ ይሄ ለትርፍ የተቋቋመ ስላልሆነ ወጪውን መሸፈን አለበት ወይ ማትረፍ አለብን ከሚል አንጻር አይደለም። ይሄን ማህበረሰቡ እንዲገነዘብ ስለምንፈልግ ነው። ማሻሻያዎቹ ሲደረጉ ታሳቢ የተደረጉ ነገሮች አሉ ማለት ነው። ከዚህ ውጪ
ከሰራተኞች ደሞዝ ውጭ ይሄ ሰራተኛ ደሞዝ የምንከፍለው ኦልሞስት ምክር ቤቱ አሁን ላይ ማድረግ የሚችለው ስለሆነ ነው እንጂ ለቀብር ቆፋሪዎቹም አጠቃላይ እዛ ላለው ሰራተኛ እንደ መጅሊስም ደግሞ እንደ መጅሊስ ቀብር ላይ ብቻ ሳይሆን ሌሎች ቦታዎችም ላይ እየተከፈለ ያለው ደሞዝ በጣም ዝቅተኛ የሚባል ደሞዝ ነው እና ይህም ታሳቢ መደረግ መቻል አለበት። ሁለተኛው ባለፉት 9 ወር ብቻ አማን አምባ ላይ ለምሳሌ ጉለሌ ክፍለ ከተማ አማን አምባ ላይ አጥር ቦታ የተወረረ ቦታውን በአጥር ለማስከበር ለኮንትራክተር ጨረታ ወጥቶ የተከፈለውና አጥሩ ሙሉ ለሙሉ ተሰርቶ አሁን ላይ ተጠናቆ ለምክር ቤቱ ሪፖርት የተደረገውና ቅርብ ጊዜ ማኔጅመንቱ ሄዶ ያየው 3.6 ሚሊዮን ብር በላይ ነው የከፈልነው። ቱሉ ዲምቱ ላይ 2 ሚሊዮን ብር በላይ ከፍለናል ለአጥር ማለት ነው። አሁን ሚድሮኮች ገብተው እያገዙንም ቢሆንም ይሄ ብቻውን 5.6 ሚሊዮን ብር በላይ ነው የሚሆነው ማለት ነው። ከቀደሙ ጋር አንድ ላይ ስንደምር ከ13 ሚሊዮን ብር በላይ ይሆናል። ከቀብር ላይ እኛ የሰበሰብነው ደግሞ 3 ሚሊዮን ምናምን አካባቢ ነው። 10 ሚሊዮን ምክር ቤቱ ከራሱ አውጥቶ ማለት ነው ከራሱ አውጥቶ ጀናዛዎቹ እንዲካደሙ ማህበረሰቡ የተሳለጠ አገልግሎት እንዲያገኝ ማድረግ ስራዎቹ ሲሰሩ ነው ማለት ነው። ይሄ ማንም ሰው መጥቶ ፕሩቭ ማድረግ የሚችል ሁሌም እጃችን ላይ ያለ በፔሮልም ደረጃ ለፕሮጀክቶች የተከፈሉ ክፍያዎችም የተሰሩ ስራዎችም በደንብ መታየት የሚችሉ ናቸውና ይሄ በደንብ ግንዛቤ መያዝ አለበት ብለን እናስባለን። አሁን ላይ የተደረገው የዋጋ ማሻሻያ ምንድነው የሚለው ነገር ላይ አንዳንድ ነገሮችን ማንሳት እፈልጋለሁ። 3 ማሻሻያዎች ናቸው በማኔጅመንቱ የተወሰኑት። አንደኛ የሰራተኛ ሽግሽግ እንዲደረግ ነው። የሰራተኛ ሽግሽግ የሚደረግባቸው 2 ትላልቅ ዓላማዎች አሉ። አንደኛው እንዳልኩት ልምዱም ኤክስፒሪያንሱ ሁሉም የተሰባሰበው ኮልፌ ላይ ነው። ኮልፌ ላይ ያሉት ልምዶችን ወደ ሌላ ቦታ ወስደን አንድ ላይ የተከማቸውን የአገልግሎት ፍላጎት ደግሞ በሂደት ሁሉም ክፍለ ከተማ ባለበት እና አቅራቢያው ባለው መካነ መቃብር ላይ አገልግሎት እንዲያገኝ የማድረግ ስራዎቹ ምክር ቤቱ ታቅደው በተለይ አሁን ሚያዝያ ላይ ከጸደቀው ምክር ቤቱ መተዳደሪያ ደንብ አንጻር ይሄ ማሻሻያ ስለሚደረግ ልምድ ያላቸውን ሰራተኞች በየመካነ መቃብሩ እንዲኖሩ የማድረግ ስራ ተሰርቷል። ሁለተኛ ከተቋም አሰራር ጋር በተያያዘ መካነ መቃብሮቹ ላይ የተቋም አሰራር መለመድ መቻል አለበት። ከዚህ በፊት የነበረው ነገር ምንድነው? አንድ ሰው ይደውልና ሰው ወደ አኺራ ሄዶብኛል አገልግሎት ፈልጋለሁ ይላል። እንዲህ ቦታ ይቆፈርልኝ፣ እንዲህ አይነት ቦታ ኮልፌ ላይ ኮልፌ መሆኑ እንዳለ ሆኖ የሚመረጠውም ኮልፌ ነው። ኮልፌ ውስጥ ደግሞ ቪአይፒ ቦታ ያለ ይመስል እዚህ ቦታ ላይ ይደረግልኝ የሚሉ ነገሮች አሉ። በዚህ ሂደት ውስጥ ሰራተኞችን ያልሆነ አቅጣጫ የማስያ ሰራተኞችን ባልተገባ ጥቅም የመያዝ እንትኖቹ እንድምታዎቹ በደንብ አሉ። አንደኛ ይሄ ነው። ሁለተኛ ቀደም ያነሳውት ምክር ቤቱ የሚከፍላቸው ደሞዞች ትክክልም ናቸው ብለን አናስብም። ከአቅም አንጻር ማለት ነው። ከአቅም አንጻር የምንከፍለው ደሞዝ ዝቅተኛ በመሆኑ እዛ የሚሄዱ ሰዎች ለሰራተኞቹ እንዲህ ድጎማ ምናምን ነገሮች ይሰጣሉ። ይሄን ፖዚቲቭሊ እናያለን። ግን ያ የምክር ቤቱን የአሰራር እንትን የማይጥስ ሰራተኞችንም ደግሞ ላልተገባ አሰራር የሚዳርግ መሆን መቻል የለበትም ከሚል አንጻር ማህበረሰቡ በሚከፍለው ክፍያ የተሟላ አገልግሎት ማግኘት አለበት የሚሉ ውሳኔዎች በዋናነት አሉ። ሰራተኛ ዝውውሩ ላይ ታሳቢ የተደረገው አንደኛ ምንድነው? የተቋም አሰራርን ማስፈን፣ ስራዎቹ በተቋም አሰራር ብቻ ነው መሆን መቻል ያለባቸው። ሰው እዚህ ቦታ ላይ እከሌ እንዲሆንልኝ እከሌ እዚህ ቦታ ላይ ይቀበርልኝ ተብሎ አይደለም። ኦልሞስት ከ1 ዓመት በላይ ኤክስፒሪያንስ የወሰድነው ምንድነው? ሰው የፈለገበት ቦታ ላይ ብቻ መቀበር እንደሌለበት በቅደም ተከተል ብሎኮቹን ሰርተናል። ዛሬ የሚዘጋጁ መካነ መቃብሮች አሉ እጃችን ላይ ካለው ዳታ አንጻር ማለት ነው። ስለዚህ ጀናዛ ሲመጣ የተዘጋጁት መካነ መቃብሮች ላይ እየተቀበረ ይሄዳል ማለት ነው። ይሄ እየተለመደ ያለ ሁሉም መካነ መቃብር ላይ መካነ መቃብር ዝግጅቱ ማለት ነው የቀብር ዝግጅቶቹ ቀድመው እንዲዘጋጁ የማድረግ ስራዎቹ እየተሰሩ ነው። ካለን ልምድ አንጻር በየቀኑ ኮልፌ ላይ ምን ያህል ሰው ይካደማል የሚለውን ነገር ከግምት ውስጥ ያለፉትን አመታት ዳታ በመውሰድ ማለት ነው። ሁለተኛው የዋጋ ማሻሻያ ላይ የታየው ነገር ምንድነው? ምክር ቤቱ ከዚህ በፊት 2000 ብር ይቀበላል ለቀብር አገልግሎት። 2000 ብር ከተቀበለ በኋላ ያ አገልግሎት የሚፈልግ ሰው ወይ ግለሰብ ሙስሊም እዛ ቦታ ላይ መጥቶ ያንን አገልግሎት ለማግኘት 2000 ብር የሚከፍል ሰው ለምክር ቤቱ በደረሰኝ 2000 ብር ከከፈለ በኋላ ከ2200 ብር እስከ 2800 ብር ከእንደገና አውጥቶ ብሎኬት ይገዛል። አንድ ሰው በአማካይ ሲከፍል የነበረው ከ4200 ብር እስከ 4800 ነው። በትንሹ እኛ የምናውቀው ሌጋሊ ሪኮግናይዝ የተደረገ ማለት ነው። 2000 ብር ለምክር ቤቱ በደረሰኝ ይገባል። ከ2200 እስከ 2800 800 ብር አንዳንዴ 3000 ከዛ በላይ የሚያልፍበት ሁኔታ አለ። 2000 ብር ለምክር ቤቱ በደረሰኝ ይገባል። ከ2200 እስከ 2800 ብር ከእንደገና አውጥቶ ብሎኬት ይገዛል። አንድ ሰው በአማካይ ሲከፍል የነበረው ከ4200 ብር እስከ 4800 ነው። በትንሹ እኛ የምናውቀው ሌጋሊ ሪኮግናይዝ የተደረገ ማለት ነው። 2000 ብር ለምክር ቤቱ በደረሰኝ ይገባል። ከ2200 እስከ 2800 ብር አንዳንዴ 3000 ከዛ በላይ የሚያልፍበት ሁኔታ አለ።
ብሎኬት ለመግዛት ይከፍላሉ ማለት ነው እዛው አካባቢ ላይ። ወይ ይሄ ክፍያ የሚከፈለው ለሰራተኛ ነው ወይ ደግሞ ብሎኬት ለሚያቀርብ ነው። ምክር ቤቱ እያቀረበ ስላልሆነ ብሎኬት ቦታው ላይ ማለት ነው። ይሄ አንድ ላይ ሲደመር ለአንድ ጀናዛ ሲከፈል የነበረው ከዚህ በፊት ከ4200 እስከ 5000 ወይ 4800 ብር አካባቢ ነው የሚሄደው ማለት ነው። ይህ ደግሞ በየቀኑ እኛ ጋም ከሚቀርቡት ቅሬታዎች አንጻር በተለይ ጁምዓ፣ ቅዳሜ ምናምን በሚሆኑባት ቀናቶች ውስጥ ይሄን ያህል ብር ተጠይቅ ያለው እንዲሆኛለ የሚሉ ነገሮች አሉ። ያ ነገር እኛም ስንከላከል ነበረ። እርምጃም የወሰድንባቸው ቦታዎች አሉ። በተጨባጭ ቆጥረን የምናሳያቸው ቦታዎች ማለት ነው ከሰራተኛ ዲሲፕሊን ጋር በተያያዘ ይሄን ነገር ለማስቀረት ምክር ቤቱ ቅድም ያነሳናቸው ወጪዎቹ እንዳሉ ሆነው በ4000 ብር ዋጋ ማሻሻያ ሲያደርግ ሙሉ አገልግሎቱን ነው የሚሰጠው። ሰው ለብሎኬት ብሎ የሚያወጣው ሌላ ተጨማሪ ብር የለም ማለት ነው። በዚህኛው ሂሳብ ምክር ቤቱ አሁንም ሌላ ኪሳራ ውስጥ ነው ያለው ማለት ነው። ኪሳራ መድቦ ማለት ነው ቀድሞ ካለው ቋቱ ላይ ለሌሎች ከገቢ ማስገኛ ላይ የሚሰበስበውን እንትን የቀብር አገልግሎት ለመስጠት ከእንደገና ሌላ መድቧል እንጂ እዛ ያለው ኦልሞስት ምክር ቤቱ ከሚያገኘው እንትን 1/3ኛውንም ከበር እያደረገ አይደለም። ምክር ቤቱ ከሚያወጣው ወጪ አንጻር የሚባለውን በደንብ መታየት አለበት የሚል ሀሳብ ለማንሳት ነው። ከዛ ውጪ ያሉት ኢሹዎች ማንኛውም ሰው ቅሬታዎች እንዲህ ጥያቄዎች ይኖሩታል። ምክር ቤቱ ደግሞ በየደረጃው መካነ መቃብር ላይ መካነ መቃብር አስተዳደሮች አሉ። በስራ አስኪያጅ ደረጃ ሰራተኞች አሉ። በወረዳ ደረጃ የወረዳ መጅሊስ፣ የክፍለ ከተማ መጅሊስ፣ እዚህም ደግሞ በክፍል ደረጃም በመምሪያ ደረጃም ደግሞ እንደ ማኔጅመንትም ደግሞ ማንኛውም ሰው የማህበረሰቡን ጥያቄ ማለት ነው ከቀብር አገልግሎት አሰጣጥ ጋር በተያያዘ ለሚነሱ ጥያቄዎች ተገቢውን ምላሽ ለመስጠትና በማስረጃ የተደገፉ ሁኔታዎችንም እንዲኖሩ የማድረግ ስራዎቹ እየተሰሩ ነው የሚለውን ነገር ለማስገንዘብ እንወዳለን። የአዲስ አበባ ከተማ እስልምና ጉዳይ ከፍተኛ ምክር ቤት አሁን ላይ እየሰጠ ያለው የቀብር አገልግሎት በማናቸውም መመዘኛ በማናቸውም የማህበረሰብ ክፍል ውስጥ በጣም ርካሹ የሚባለው ይሄንን የትም ቦታ ማለት ነው የትኛውንም ማህበረሰብ የትኛውንም የቀብር አገልግሎት የሚሰጥ አሁን ከሌ ብለን ሳንዘረዝር ማስቀመጥ የምንችለው ነው። በጣም ርካሽ የሚባለው ምክር ቤቱ ቀድሞ እጁ ላይ ካለው ቋት ላይ እንትን ብሎ ይሄን አገልግሎት እየሰጠ ነው። ክፍያው ይሄንን ቶታሊ ያሉትን አገልግሎቶች ማሰጠት ስለማይችል ማለት ነው። ምክር ቤቱ ውሳኔዎችን ሲወስን የራሱ የውሳኔ እንትኖች አሉ። ከዚህ በፊት የነበሩ መረጃዎችን ያያል፣ አገልግሎት አሰጣጡ ምን ይመስላል የሚሉ ነገሮችን ያያል። በዚህ ሂደት ውስጥ ቅሬታዎቹ ሊፈጠሩ ይችላሉ። አሁን ላይ እየተፈጠረ ያለው ቅሬታ የማህበረሰብ ቅሬታ ነው የሚል አንድም ቦታ ላይ አላየውም። ከማህበረሰብ ደግሞ የማህበረሰብ ወኪል ነኝም ብሎ እንደ ሙስሊምም ደግሞ ለምክር ቤቱ ቀጥታ የመጣ ቅሬታም የለም። ምናልባት አልፎ ሶሻል ሚዲያ ላይ ከዚህ በፊት የነበረ በተለይ የጥቅም ትስስር ያለበት ማለት ነው። የጥቅም ትስስር ማለት አህለል ኸይሮቻችን የተሻለ የቀብር አገልግሎት እንዲኖር አስበው የሚያደርጓቸው ውሳኔዎች አሉ። እዛ አካባቢ ያሉ ስራዎችን ከመደጎም ከማገዝ አንጻር ማለት ነው። ያ ነገር ደግሞ በተቋም አሰራር ላይ ደግሞ ክፍተቶቹን እየፈጠረ ስለመጣ ነው ምክር ቤቱ የገመገመውና ይሄንን ማስተካከያ ያደረገው። ስለዚህ ማንኛውም ሰው በተወሰነ ደረጃ ከተወሰኑ ግለሰቦች ላይ ባለሀብቶችም ጋር ውይይቶችን አድርገናል ባለፈው ሳምንት ላይ ማለት ነው። እንዲህ አይነት እሾች ሲኖሩ ሰው ማገዝ ካለበት ቀብር አካባቢ ላይ ለምሳሌ ኮልፌ ላይ ያሉ ሰራተኞችን ሰው ማገዝ ደሞዛቸው እንዲጨምር ማድረግ ከፈለገ የምክር ቤቱ ቋት ውስጥ ሳይገባ ግን ምክር ቤቱ እየተመለከተ ማድረግ እንችላለን። ከዚህ በፊት የኢማሞችን ጉዳይ በዚሁ መልኩ የሰራናቸው ስራዎች አሉ። ዘካ መክፈል የሚፈልጉ ሰዎች አሉ። ምክር ቤቱ ያመቻችላቸውና ሁኔታ ወይ አካውንት ይሰጣና ይገባላቸዋል። ከዛ አህለል ኸይሩ ደግሞ ያስገባውን እንትን ለምክር ቤቱ ሪፖርት ያደርጋል ማለት ነው። በሪፖርት ውስጥ መካተት ስላለበት አሁንም መሆን ያለበት ሰዎቹ መረዳት የለባቸው ምክር ቤቱ ደሞዝ በቂ ነው እያልን አይደለንም። ግን የተቋም አሰራርን የሚያበላሽ ደግሞ መሆን መቻል የለበትም ብለን እናስባለን። ማንኛውም ሰው ማገዝ ይችላል። ሲያገዝ ግን የተቋም አሰራር በተከበረ መልኩ መሆን መቻል አለበት ብለን እናስባለን እና ይሄ አንደኛ ከግንዛቤ ውስጥ ቢገባ ጥሩ ነው ብለን እናስባለን። ቅድም እንዳልኩት ቅሬታ ያለው ሰው ካለ ከጥቅም ግጭት ውጪ ያሉት ቅሬታዎች ማለት ነው ያሉት ካሉ
እነሱም ማንኛውም ሰዓት ላይ ምክር ቤቱ በስልክም በአካልም ደግሞ ለማስተናገድ ዝግጁ መሆኑን ለማንሳት እወዳለሁ። የበጎ አድራጎት ድርጅቶች አሉ። ከዚህ በፊት 2000 ብር ምክር ቤቱ ክፍያ በሚቀበልበትም ጊዜ እነዚህ ተቋማት በኩል የሚመጡ ጀናዛዎች 1000 ብር ነበር የምናስከፍለው። እዛ ላይ አሁንም ማሻሻያ አልተደረገም። እነዚህ ተቋማት ለምሳሌ በአወሊያ፣ በአፋቅ፣ በቢላሉል ሐበሽ ሌሎችም ጀናዛ አገልግሎት የሚሰጡ ትጥበትና ሽኝት አገልግሎት የሚሰጡ ተቋማት አሉ። እነዚህ ተቋማት ሀቂቃ ትልቅ ኸይር ስራ ነው እየሰሩ ያሉት። እነሱም ማበረታታት አለብን የሚል ነው። እነዚህ ተቋማት ለትርፍ እንዳልተቋቋሙ እናውቃለን። ስቲል ይሄንን አገልግሎት እንትን ስንል እኛ በእነሱ በኩል አገልግሎት የሚሰጣቸው ሰዎች ሆስፒታል ውስጥ የሞቱ ሰዎች ሊሆኑ ይችላሉ። የተለያየ የአረጋውያን ማቆያ አካባቢ መቄዶንያ ሊሆን ይችላል። እዛ ያሉ ሙስሊሞች ወደ አኺራ ሲሄዱ ለቀብር ሲመጣ እነዚህ ተቋማት ጋር ነው የሚደወለው እና በዛ በኩል የሚመጡት እንትን ላይ ተቋማቱ ለትርፍ ስላልተቋቋሙ ጀናዛ ለመሸኘት ለትጥበት የተቋቋሙ ስለሆነ እንዳይጎዱ ከሚል አንጻር የ1000 ብር ነበረ ክፍያዎች። አሁንም ተመሳሳይ ነው። እዛ ላይ ማስተካከያ የተደረገ የለም። የዋጋ ማሻሻያ ያደረግንበት ደብዳቤ ላይ በግልጽ ይሄንን ጉዳይ አስቀምጠናልና ይሄ አሁንም በዛው ነው የሚቀጥለው ማለት ነው። እዚህ ላይ መሰመር ያለበት ነገር ምንድነው? ሀቂቃ ቅድም እንዳልኩት ምክር ቤቱ ትልቅ የሆነ በጀት መድቦ ነው እየሰራ ያለው። በእነሱ በኩል የሚካደሙት ሰዎች ደግሞ ምን አይነት መሆን መቻል አለባቸው የሚል ውስጥ ያው እኛ የሌሎች ተቋም አሰራር ውስጥ መግባት አንትን አንልም፣ ግን እነሱን ከማበረታታት አንጻር ማለት እነሱን ከማበረታታት አንጻር የቀድሞ የተወሰነው ውሳኔ በጊዜያዊነት እንደዛ ይቀጥላል። ቅድም መግቢያ ላይ እንዳነሳሁት ከፍተኛ ምክር ቤቱ ጠቅላላ ጉባኤ በመምሪያ ደረጃ እንዲደራጅ አድርጓል። በመምሪያ ደረጃ ሲደራጅ ደግሞ የቀብር አገልግሎት መመሪያ ደግሞ አብሮ እየተዘጋጀ ነው ያለው መመሪያው ማለት ነው። በዛ ሂደት ውስጥ አሁን ቅድም ያነሳናቸው ተቋማት በምን መልኩ አገልግሎታቸውን ይሰጣሉ፣ ከምክር ቤቱ ጋር ያላቸው ግንኙነትና ቁርኝነት በምን መልኩ ነው መሆን ያለበት የሚለው ነገር መመሪያው ላይ በግልጽ የሚቀመጡ ነገሮች ይኖራሉ። እሱ በቅርብ ጊዜ ኢንሻአላህ ለማህበረሰቡም ይፋ የሚደረጉ መመሪያ ላይ ስለሚቀመጥ በሂደት ከነሱ ጋር እየተናበብን ተመሳሳይ ስራ ተመሳሳይ አገልግሎት የሚሰጥበት ስለሆነ እሱ እየተስተካከለ ይሄዳል። አሁን ላይ ግን ከነሱ ጋር በተያያዘ የተሻሻለ የተስተካከለ ነገር የለም የሚለው ነገር ለማስገንዘብ